ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። እናም ይህ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ይህን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ለእናንተ የ2 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። የዛሬው የመጨረሻው ፕሮግራማችን የሚሆነው ይሄንኛው ፕሮግራማችን ነው። በዚህኛው ዝግጅታችን ላይ ደግሞ በዚህ ሳምንት ማንቸስተር ሲቲ ከአርሰናል ጋር የሚያደርጉት የእንግሊዝ ፕሪሚየር ሊግ ወሳኙ የኤታሃዱ የጨዋታ መርሃ ግብር ምን አይነት መልክ ሊኖረው ይችላል፣ ይህ ጨዋታ ትልቅነቱስ ምን ያክል ነው የሚለውን ጉዳይ በዚህኛው ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። እግዚአብሔር ቢፈቅድ ነገ በተለይም የጨዋታ ቅድመ ዳሰሳ ትንታኔዎችን ወደ እናንተ ሳደርስ ይህንን ጨዋታ ሰፋ ዘርዘር በተን አድርጌ የምመለከተው ይሆናል። እናም ይህንን የትንታኔ ፕሮግራም ነገ እንድትጠብቁ እናንተ አድማጮችን በአክብሮት ጋብዛለሁ። እዚህኛው ፕሮግራማችን ላይ ግን በተለይ የማንቸስተር ሲቲ እና የአርሰናል ጨዋታ ግዝፈቱ ምን ያክል ነው፣ ወሳኝነቱ ምን ያክል ነው ለሁለቱም ክለቦች፣ ከዚህ በተጨማሪ ደግሞ ዋንጫውን የመወሰን አቅሙስ ምን ያክል ነው፣ በታሪክ አጋጣሚዎችስ እንዲህ አይነት ጨዋታዎች እንዴት ነበር ያለፉት የሚለውን እንመለከታለን ማለት ነው። ቅድሚያ ግን ለእናንተ አስቀድሜ መጠየቅ የምፈልገው የትኛው ቡድን ዋንጫውን ያሸንፋል? የእሁዱንስ ጨዋታ ማን 3 ነጥብ የሚወስድበት ጨዋታ ይሆናል? ማንቸስተር ሲቲ ወይስ አርሰናል? ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። እንግዲህ በእግር ኳስ በተለይም አልፎ አልፎ የስፖርት ማርኬቲንግ ባለሙያዎች የፕሪሚየር ሊግ ክለቦች የውድድር ዘመኑ ማብቂያ ላይ ልክ እንደዚህ ሊጉ ሊጠናቀቅ 5 ጨዋታ 6 ጨዋታ ሲቀረው የፕሌይ ኦፍ ወይም ደግሞ አሸናፊዎች የሚለዩበት የፍጻሜ ጨዋታ እንዲደረጉ ይፈልጋሉ፣ ሀሳብም ያቀርባሉ። ሀሳቡ በፕሪሚየር ሊጉ ተቀባይነት አግኝቶ አያውቅም። ዋናው መነሻ ግን የሊጉ የደረጃ ሰንጠረዥ አናት ላይ የሚገኙ 2 ቡድኖችና እንዲሁም ደግሞ በደረጃ ሰንጠረዡ ግርጌ ላይ የሚገኙ ቡድኖች ወሳኝ ጨዋታዎችን እንዲያደርጉ ያንን ነገር ለደጋፊዎችም ትልቅ ስሜትን ይሰጣል፣ ጉጉትን ይፈጥራል። የስፖርቱ ተፈላጊነትም ደግሞ በገንዘብ ደረጃ በማርኬቲንግ ደረጃ ካየነው ከፍተኛ ገቢን ያስገባል። ስለዚህ የፕሌኦፍ ጨዋታዎች ቢደረግ ለምሳሌ አንደኛና 2ኛ ደረጃ ላይ ያሉ ቡድኖች መጨረሻ ላይ የፕሌኦፍ ጨዋታቸውን ቢያደርጉ፣ መጨረሻ ደረጃ ላይ ያሉ ቡድኖች ደግሞ ለአለመውረድ የሚጫወቱ ቡድኖች የፕሌኦፍ ጨዋታዎችን ቢያደርጉ የፕሪሚየር ሊጉን የእግር ኳስ ሳቢነት የበለጠ ይጨምረዋል የሚሉ ነጥቦችን ያነሳሉ። ይህ እንግዲህ ከአሜሪካ ስፖርት ጋር የተያያዘ ሀሳብ ቢሆንም በቅርብ ዓመታት ግን እንደ ቤልጂየም፣ ግሪክ፣ ስኮትላንድ ባሉ የአውሮፓ ሊጎች ላይ እንዲህ አይነት ነገሮች ሲተገበሩም ተስተውሏል። ለምሳሌ በስኮትላንድ ፕሪሚየርሺፕ የ3 ክለቦች ፍልሚያ ወደ ማብቂያው እየተቃረበ የመጣ ሲሆን የሊጉ መሪ ሀርት ኦፍ ሜድሎቲያን የተባለው ቡድን በ3 ሳምንታት ጊዜ ውስጥ ከሄበርኒያን፣ ከሬንጀርስ፣ ከዘርዌል፣ ከፋልከርክ እና ከሴልቲክ ጋራ ጨዋታዎቹን የሚያከናውን ይሆናል ማለት ነው። ፕሪሚየር ሊግ ላይ ግን እንደዚህ አይነት ነገሮች የመሆን እድላቸው በጣም ጠባብ ነው። እንደዚህ አይነት ነገሮችንም ማድረግ አይፈለግም። የጨዋታ መርሃ ግብሩ ቀድሞውኑ የተጨናነቀ ብቻም ሳይሆን በተለይም ደግሞ በ1888 የእግር ኳስ ሊጉ ከተመሰረተበት ጊዜ አንስቶ የሆም ኤንድ አዌይ ጨዋታ በሜዳና ከሜዳ ውጭ የሚደረጉ ጨዋታዎች እንደ እግር ኳስ ሊጉ በቃ ለየት ያለ ነገር ወይም ደግሞ መቼም እንደማይቀይሩት ነገር ተደርጎ ይቆጠራል ማለት ነው። እና እንደውም እነሱ ምን ይላሉ? ያልተበላሸን ነገር አትጠግን የሚል አይነት አስተያየት አላቸው ማለት ነው። እናም ይህንን የሀገሪቱን የእንግሊዝ እግር ኳስን ባህል በተከተለ መንገድ ሆም ኤንድ አዌይ ጨዋታዎች እንዲደረጉ ብቻ ናቸው የሚፈልጉት። ነገር ግን ደግሞ ይህ የእግር ኳስ ሊጉ ባህል በመጪው እሁድ በማንቸስተር ሲቲ እና በአርሰናል መካከል የሚጠበቀውን ወሳኝ የዋንጫ ጨዋታ በተመለከተ ስንመለከት እንደውም በዚህ ሰዓት እንደዚህ አይነት ጨዋታዎች መደረጋቸው የበለጠ ውበትን ሊሰጥ ይችላል ማለት ነው። እንግዲህ በዚህ ሳምንት በሳምንቱ አጋማሽ የፕሪሚየር ሊጉ ይፋዊ ድረገጽ የፊታችን እሁድ በኤታሃድ ስታዲየም የሚደረገው
የአርሰናልና የማንቸስተር ሲቲ ጨዋታ በአመታት ታሪክ ውስጥ የታየ ትልቁ ጨዋታ በሚል ያንን ጨዋታ ገልጾታል ወይም ስያሜ ሰጥቶታል ማለት ነው። የቀድሞው የሊቨርፑል አጥቂ ማይክል ኦዌን በበኩሉ ጨዋታው የውድድር ዘመኑ ማብቂያ ላይ በመሆኑ ያሸነፈው ቡድን ወይም ያንን ጨዋታ በበላይነት የሚያጠናቀቀው ቡድን ዋንጫውን የማንሳት ትልቅ እድል ይኖረዋል ወይም ዋንጫውን ማንሳቱን የበለጠ የሚያረጋግጥበትን እድል ይፈጥራል የሚል አስተያየትን ሰጥቷል። ከዚህ በተጨማሪ የቀድሞ የማንቸስተር ዩናይትድ የተከላካይ መስመር ተጫዋች ጋሪ ኔቭልም ይህንን ጨዋታ ግዙፍና የፕሪሚየር ሊጉን የውድድር ዘመን ዋንጫው ወዴት እንደሚሄድ የሚወስን ጨዋታ ነው ሲል ገልጾታል። ስለዚህ ከነዚህ የቀድሞ ተጫዋቾች አስተያየት በመነሳት ራሱ ፕሪሚየር ሊጉ በገለጸው አገላለጽ መሰረት ስንመለከተው ይህ የፊታችን እሁድ የሚደረገው የማንቸስተር ሲቲ እና የአርሰናል ጨዋታ ሲዝኑን በአጠቃላይ የሚደመድምበት ይሆናል ማለት ነው። እስከ ዛሬ ድረስ አርሰናል ዋንጫውን ይበላል የሚል በርካታ ግምት ሲሰጥ ነበር። ከዛ በኋላ ደግሞ ማንቸስተር ሲቲ ነቃ ብሎ መምጣቱ አርሰናል ነጥብ እየጣለ መምጣቱን ተከትሎ ማንቸስተር ሲቲም እድሎች አሉት የፕሪሚየር ሊጉን ዋንጫ እንዲያነሳ የሚሉ ነጥቦች እንዲነሱ ያስገደደ ያለ ጉዳይ ነው። ነገር ግን በየትኛውም መንገድ ብናዩ የፊታችን እሁድ የሚደረገው ጨዋታ የፕሪሚየር ሊጉን ዋንጫ የሚያሸንፈው ቡድን የሚለይበት እንደሆነ በርካቶች የተናገሩ ይገኛሉ ማለት ነው። ያው በእርግጥ የስፖርት ሚዲያዎች በተለይም ደግሞ አንዳንድ ነገሮችን በጣም ኤግዛጁሬት አድርገው መግለጽ ወይም ደግሞ እያጋነኑ የመግለጽ አይነት ዝንባሌ ቢኖርባቸውም ያው ያንዳንዱ ትልቅ ጨዋታ እንደተባለው አይነት ደግሞ ወይም ደግሞ እንደተጠበቀው አይነት ውጤት ላይመዘገብበት ይችላል። ለምሳሌ የፊታችን እሁድ ማንቸስተር ሲቲ ከአርሰናል ሲጫወቱ ሁለቱም ባይሸናነፉና አቻ ቢወጡ ምንድን ነው የሚታየው ነገር? ጨዋታው ላይ የተጠበቀው አይነት ግለትስ ይኖራሉ የሚለው ነገር በራሱ ራሱን የቻለ ጥያቄ መሆን የሚገባው ጉዳይ ነው። ያው በአንድ የፕሪሚየር ሊግ የውድድር ዘመን 20 ክለቦች አሉ። በአጠቃላይ 380 ጨዋታዎች ይደረጋሉ። ከነዚህ ውስጥ የውድድር ዘመንን የሚወስኑት በጣም ጥቂት የሚባሉ ጨዋታዎች ናቸው እና በእንግሊዝ እግር ኳስ በተለይም እውነተኛው የዋንጫ ጨዋታ የሚመስል የፕሪሚየር ሊግ ጨዋታ የታየው ተብሎ የሚጠቀሰው በ1988-89 የውድድር ዘመን ላይ የነበረው የመጨረሻው ክስተት ነበረ። እንግዲህ በወቅቱ በሻምፒዮኑ ሊቨርፑል እና በተፎካካሪው አርሰናል መካከል ሊደረግ የነበረው ጨዋታ በሂልስቦሮ አደጋ ምክንያት እንዲራዘም ተደርጎ ነበረ። እናም ይህ የውድድር ዘመኑን የመጨረሻ ጨዋታ እንዲሆን ካደረገ በኋላ አርሰናል በአንፊልድ ሻምፒዮን ለመሆን ቢያንስ በ2 ጎል ልዩነት ጨዋታውን ማሸነፍ ይጠበቅበት ነበር። እንግዲህ ጨዋታው ሊያልቅ ሰከንዶች ሲቀሩት አርሰናል 1-0 እየመራ በነበረበት ወቅት ማይክል ቶማስ በተለይም በዛ ጨዋታ ላይ በጣም የሚገርም አይነት አገላለጾች እንደነበሩ ይታወሳል። አርሰናል በዛ ጨዋታ ላይ ሁለተኛውን ጎል ወሳኛውን ጎል አስቆጥሮ የ18 ዓመታት የሊግ ዋንጫ ጥሙን ያረካበት ጨዋታ ነበር። አርሰናል ወደ አንፊልድ ሄዶ በመጨረሻው ጨዋታ ነው ዋንጫውን ማንሳቱን ያረጋግጠውና ዋንጫውንም ያነሳው። ያ እንግዲህ ያለፈ ከዓመታት በፊት የነበረ ታሪክ ነው እና ካለፉት 33 የፕሪሚየር ሊግ ዓመታት ውስጥ አንደኛና ሁለተኛ ደረጃ ላይ ያሉ ቡድኖች የውድድር ዘመኑን ሊያልቅ ሲል በዚህ ደረጃ ተቀራርበው አርሰናል 6 ጨዋታ እየቀረው፣ ማንቸስተር ሲቲ 7 ጨዋታ እየቀረው በሁለቱ ቡድኖች መካከል የ6 ነጥብ ልዩነት እያለ እና በዚህ ሁኔታ ውስጥ ሲገናኙ አሁን እንግዲህ ለ7ኛ ጊዜ ነው ተብሎ ነው የተመዘገበው። በጣም ሬር ነው እንደዚህ አይነት ጨዋታ መመልከት፣ ብርቅዬ ነው። ሁለት ቡድኖች በ3 ነጥብ በ6 ነጥብ ልዩነት ተቀራርበው ከ30ኛው ሳምንት በኋላ አንደኛና ሁለተኛ ደረጃ ላይ ሆኖ ሲገናኙ መመልከት ፕሪሚየር ሊግ ላይ ብዙም የተለመደ አይደለም። ምናልባት አብዛኞቹ ጨዋታዎች እንደውም አንደኛና ሁለተኛ ላይ ያሉ ቡድኖች ሲገናኙ ኦልሞስት ነገሩ ከተጠናቀቀ በኋላ በሚመስል አይነት ሁኔታ ነው። ለምሳሌ አምና አርሰናል እና ሊቨርፑል ሲገናኙ የመልሱ ጨዋታ አንፊልድ ሮድ ላይ ሲደረግ ኦልሞስት ሊቨርፑል ዋንጫ ማንሳቱ የተረጋገጠ ነበረ። የአርሰናል ተጫዋቾች ግራና ቀኝ ቆመው ጋርዶ ፎነር ወይም ደግሞ እያጨበጨቡ ነው የሊቨርፑል ተጫዋቾችን ያስገቧቸው። ኦልሞስት የዋንጫው ነገር ያበቃለት ነበረ። 2022-23 የውድድር ዘመን ላይም አርሰናልና ማንቸስተር ሲቲ አንደኛና ሁለተኛ ደረጃ ላይ ሆኖ ሲገናኙ አርሰናል የዋንጫው ነገር በቃ እንጥፍጣፊ ቀርቶት ሊያልቅ በጣም ጥቂት ቀርቶት፣ ማንቸስተር ሲቲ ደግሞ የበለጠ አድቫንቴጅ ይዞ ነበር የተገናኙት። ማንቸስተር ሲቲ ያው 4-1 ያንን ጨዋታ እንዳሸነፈ ታስታውሳላችሁ። ታሪክ የማይዘነጋቸው ጨዋታዎች በጣም ጥቂቶች አሉ። ለምሳሌ በፈረንጆቹ አቆጣጠር ግንቦት 8 2002 ማንቸስተር ዩናይትድ የዋንጫ ፉክክሩን እስከ መጨረሻው ቀን ለማድረስ እስከ 38ኛው ሳምንት ድረስ ለማድረስ
በኦልድ ትራፎርድ አርሰናልን ማሸነፍ ይጠበቅበት ነበር። አርሰናል ግን ኦልድ ትራፎርድ ላይ በሲልቪያን ዊልቶርድ ጎል አማካኝነት 1-0 ጨዋታውን በማሸነፍ የዩናይትድን የተከታታይ 3 ዓመታት የፕሪሚየር ሊጉን የዋንጫ የበላይነት የገታበት ጨዋታ እንደነበር ይታወሳል። አርሰናል እዛ ጌም ላይ ያንን ጨዋታ 1-0 አሸንፎ መጣ። ኦልሞስት ዋንጫውን እንደሚያነሳ የበለጠ ያረጋገጠው በዛ ጨዋታ ወቅት ነበር ማለት ነው። ሌላኛው ጨዋታ ደግሞ በሚያዝያ 16 2003 የተደረገው ጨዋታ ነው። አርሰናል ከማንቸስተር ዩናይትድ ጋር ሲጫወቱ የሪያን ጊግስ የአቻነት ጎል ማንቸስተር ዩናይትድ ከአርሰናል ጋር 2-2 እንዲለያይና የነጥብ ልዩነቱን ወደ 5 እንዲያሳድግ ረዳው። ዩናይትድም አንድ ጨዋታ እየቀረው ዋንጫ ማንሳቱን አረጋገጠ ማለት ነው። ሌላኛው ጨዋታ ደግሞ ሚያዝያ 26 2008 የተደረገው ጨዋታ ነበረ። ቼልሲ ማንቸስተር ዩናይትድን አሸንፎ በነጥብ እኩል እንዲሆን አደረገ። የሰር አሌክስ ፈርጉሰኑ ቡድን ግን በጎል ልዩነት በልጦ በመጨረሻዎቹ 2 ጨዋታዎች አሸንፎ ዋንጫውን ማሸነፍ ችሏል። እንግዲህ ቼልሲ ማንቸስተር ዩናይትድን ማሸነፍ የቻለበትን ውጤት አስመዝግቦ በነጥብም እኩል ሆኖ የነበረም ቢሆን ነገር ግን ደግሞ ከዛ በኋላ ማንቸስተር ዩናይትድ ቀሪዎቹን ጨዋታዎች አሸንፎ ዋንጫውን ማንሳቱን አረጋግጧል ማለት ነው። ሌላ በታሪክ አጋጣሚ ከተመዘገቡ ጨዋታዎች ውስጥ ሚያዝያ 3 2010 የነበረው ጨዋታ ነው። በአንድ ነጥብ ዝቅ ብሎ የነበረው ቼልሲ በኦልድ ትራፎርድ ማንቸስተር ዩናይትድን 2-1 አሸነፈ። ዲዲየር ድሮግባ ያስቆጠራት ጎል ከጨዋታ ውጪ ናት በሚል ሰር አሌክስ ፈርጉሰንን ያስቆጣ ነበር። ቼልሲ በቀጣዮቹ 5 ጨዋታዎች 4ቱን አሸንፎ ዋንጫ ማንሳቱን አረጋገጠ ማለት ነው። ቀጥሎ የነበረው ብዙዎቻችን የማንረሳው ነው። በሚያዝያ 30 2012 ማንቸስተር ሲቲ ማንቸስተር ዩናይትድን አሸንፎ 2 ጨዋታዎች እየቀሩት በነጥብ እኩል ሆኑ። ከዛ በኋላ በመጨረሻው ቀን 38ኛው ሳምንት ላይ ሰርጂዮ አጉዌሮ በጭማሪ ሰዓት ባስቆጠራት ጎል ጨዋታው ሊያልቅ ጥቂት ሰከንዶች ሲቀሩት ሰርጂዮ አጉዌሮ ባስቆጠራት ጎል ከ44 ዓመታት በኋላ ማንቸስተር ሲቲ እንግዲህ የፕሪሚየር ሊጉን ዋንጫ ማሸነፍ ችሏል። እዛ ጌም ላይ እንደምታስታውሱት ማንቸስተር ዩናይትድ ከሜዳ ውጪ ሰንደርላንድን 1-0 አሸንፎ እየጠበቁ ነበር። በቃ 2-2 ነው ጨዋታው። ማንቸስተር ዩናይትዶች ሻምፒዮን ሆነናል ብለው ለመደሰት በተቃረቡበት ጊዜ ነው ሰርጂዮ አጉዌሮ ያችን ጎል አስቆጥሮ ያው ከምርጥ ኮሜንተሪ ጋራ ጨዋታውን ያስተላለፉ ኮሜንታተሮች ነበሩ። እንደምታስታውሱት ያንን ጨዋታ አሸንፈው እንግዲህ ማንቸስተር ሲቲዎች ዋንጫውን አሸንፈዋል፣ ኪዩፒአርን በማሸነፍ ማለት ነው። እና ያኛውን ጨዋታ 1-0 ማሸነፋቸው የነበረው አስተዋጽኦ ቀላል የሚባል አልነበረም። ሌላው በሚያዝያ 27 2014 የሊቨርፑል ከረጅም ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት የተቃረቡበት ጊዜ ነበረ። ነገር ግን ስቴቨን ጄራርድ አንሸራቶት ወደቀ። ከዛ በኋላ ያንን ጎል ተቆጠረባቸው። ቀጥሎ ደግሞ ከክሪስታል ፓላስ ጋር አቻ ተለያዩ። ማንቸስተር ሲቲ ከ3ኛ ደረጃ ተነስቶ ዋንጫውን አሸነፈ ማለት ነው እና ማይረሳ ጨዋታ ነበር። በተለይም የሊቨርፑል ደጋፊዎች የስቴቨን ጄራርድን መንሸራተት አሁንም ድረስ የሚያስታውሱት በጣም መጥፎ ትውስታ የጣለባቸው ጨዋታ ነበር ሊባል ይችላል። ከዛ ቀደም የነገርኳችሁ የሚያዝያ 26 2023 ጨዋታ አርሰናል አብዛኛውን የውድድር ዘመን ወደ 200 ምናምን ቀን ሲመራ ቆይቶ ጉልበቱን የጨረሰበት ጊዜ ነበር እና ማንቸስተር ሲቲ 4-1 አርሰናልን በማሸነፍ 3 ጨዋታዎች እየቀሩት ሻምፒዮን መሆኑን ያረጋገጠበት ጨዋታ እንደነበር ታስታውሳላችሁ። እና እነዚህ አሁን ያነሳውላችሁ ጨዋታዎች ሚናቸው እጅግ በጣም ከፍተኛ ነበረ ከጥቂቶቹ በስተቀረ። አሁን እንደውም መጨረሻ ላይ ካነሳውት ጨዋታ በስተቀረ የአብዛኞቹ ጨዋታዎች ወሳኝነት በጣም ትልቅ ነበረ። በእርግጥ አንዱ ትልቁ ነገር ምንድን ነው? አሁን ለምሳሌ በዚህ ጨዋታ ላይ አርሰናል ማንቸስተር ሲቲን ካሸነፈ በኋላ ከዛ በኋላ ነጥብ የሚጥል ከሆነ ዋጋ አይኖረው እዛ ጨዋታ ላይ ማንቸስተር ሲቲ ማሸነፉን ማለት ነው። እንዲሁ ደግሞ ማንቸስተር ሲቲ አርሰናልን አሸንፎ በዛ ጨዋታ ላይ ከዛ በኋላ ነጥብ የሚጥል ከሆነ ምንም ዋጋ የለውም። አርሰናል በቀላሉ ዋንጫውን ሊነጥቅ ይችላል። ስለዚህ ያ ጨዋታ እንደው ዲሳይደር የሚባል ጨዋታ ቢሆንም ከዛ በኋላ የሚደረጉ ጨዋታዎች ወሳኝነታቸውም እጅግ በጣም ትልቅ ነው። ግን ያ ጨዋታ ደግሞ ታይትል ዲሳይደር ነው የሚባለው በብዙ ምክንያት ነው። አንደኛ የነጥብ ስሌቱን ካልኩሌት ማድረግ በቂ ነው። ለምሳሌ አሁን አርሰናል የዛን ጨዋታ ቢያሸንፍ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 9 ከፍ ያደርጋል። ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው፣ ሲቲ ቀሪውንም ቢያሸንፍ በመካከላቸው የሚኖረው የ6 ነጥብ ልዩነት ነው ማለት ነው። ስለዚህ አርሰናል ከዛ በኋላ ከሚያረጋቸው ጨዋታዎች 3ቱን ቢያሸንፍ ወይ 4ቱን ቢያሸንፍ፣ ስፔሻሊ 4ቱን ቢያሸንፍ ዋንጫውን ማንሳቱን ያረጋግጣል ከሚቀሩት ጨዋታዎች።
3 ወይም 4 ጌም አሸንፎ ደግሞ ዋንጫውን ማንሳት ማለት ለአርሰናል በጣም ትልቅ ነው። በአንጻሩ ደግሞ ማንቸስተር ሲቲ በዛ ጨዋታ ላይ ቢያሸንፍ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ዝቅ ያደርጋል። ቀሪውን ጨዋታ ካሸነፈ የነጥብ ልዩነቱ 0 ይሆናል። ስለዚህ ከዛ በኋላ በሁለቱ ክለቦች ወቅታዊ ፐርፎርማንስ ላይ የተመሰረተ ውጤት ይሆናል ማለት ነው እና እንዲህ አይነት ነገርን የሚያስከትል በጣም ትልቅ ጨዋታ መሆኑን መዘንጋት የለብንም። ያ ጨዋታ ማለት ተርኒንግ ፖይንት ነው። በቃ የሲዝኑ ትልቁ ሲዝን ዲፋይኒንግ የሆነ ጨዋታ ነው። አርሰናል ያንን ጌም አሸነፈ ማለት ኦልሞስት በቃ ዋንጫውን ማንሳቱን ከዛ በኋላ የበለጠ ለራሱ የሚያረጋግጥበትን ዋንጫው ወደ አርሰናል ሄደ ብለን እኛም ለመናገር የሚያስችለንን አይነት ውጤት የሚያስመዘግብበት ይሆናል ማለት ነው። እንግዲህ ከነዚህ ከዘረዘርኳቸው ከቀድሞቹ ጨዋታዎች ለዋንጫ መወሰኛ በጣም የቀረበው የ2012ቱ የማንቸስተር ደርቢ ጨዋታ ነበረ እና የማንቸስተር ሲቲው አምበልና የአሁኑ የባየር ሚኒክ አሰልጣኝ ቪንሰንት ኮምፓኒ በዚያን ቀን በዓለም ላይ የሚደረገው ብቸኛው ጨዋታ እሱ ብቻ ይመስል ነበር ሲል ያንን ጨዋታ ያስታውሳል። ሰር አሌክስ ፈርጉሰንም ጨዋታውን የደርቢዎች ሁሉ ደርቢ ሲሉ ነበረ የገለጹት። ዩናይትድ አቻ ቢወጣ ኖሮ መሪነቱን ለማስቀጠል በቂው ነበረ። ነገር ግን ካምፓኒ በግንባር ገጭቶ ያስቆጠራት ጎል ማንቸስተር ሲቲ ጨዋታውን እንዲያሸንፍ ረዳው። ከዛ በኋላ የነጥብ ልዩነቱ ወደ 0 ዝቅ አለ። 2 ቀሪ ጨዋታዎች ነበሯቸው፣ 37ኛና 38ኛ ጨዋታዎች። ሁለቱም ቡድኖች ቀሪ ጨዋታዎቻቸውን አሸንፈዋል። ማንቸስተር ሲቲ ግን በመጨረሻ በሰከንዶች ሽርፍራፊ በእግር ኳሳዊ ታምር ያንን ጎል አስቆጥሮ ዋንጫውን ማንሳት ችሏል። ያውም በጎል ልዩነት ስለሚበልጥ ነው ዋንጫውን ከፍ አድርጎ ያሸነፈው እና ያ ድራማዊ የሚባል ሲዝን እንደነበረ ብዙዎቹ የሚያስታውሱት ነው እና ያቺ ጨዋታ ላይ ቪንሰንት ካምፓኒ ጎል ማስቆጠሩ ማንቸስተር ሲቲ የከተማ ተቀናቃኙ ማንቸስተር ዩናይትድን ማሸነፉ በቃ ትልቅ ቢግ ፋክተር ነበረ። ለዛ ነው ቪንሰንት ኮምፓኒም ሲናገር በዛ ጊዜ የተደረገው ጨዋታ ዓለም ላይ የሚደረገው ብቸኛው ጨዋታ ይመስል ነበር የሚል ሐሳቡን የሰጠው በዚህ ምክንያት ነውና በትክክልም የእንዲህ አይነት ጨዋታዎች መጨረሻ ሊሆን የሚችለው ቀጣይ ዋንጫውን የሚያነሳ ቡድን ፍንጭ የሚሰጥ ነው። እንግዲህ በዛ ሲዝን ማንቸስተር ሲቲም 89 ማንቸስተር ዩናይትድም 89 ነጥብ ይዘው ነው ሲዝኑን የጨረሱት ሁለቱም ማለት ነው። ግን በጎል ክፍያ ሲበላለጡ ማንቸስተር ሲቲ 64 ማንቸስተር ዩናይትድ 56 ጎሎችን በንጹህ ጎል ረገድ ይዘው ነው የጨረሱትና በሁለቱ ቡድኖች መካከል የ8 ጎል ልዩነት ነበረ። ማንቸስተር ሲቲ በዛ ጨዋታ ላይ ማሸነፉ ምን ያክል እንደጠቀመው ለማንሳት ያክል ነው። እንግዲህ ከ2002 እስከ 2023 ባሉት 7 ወሳኝ ጨዋታዎች ውስጥ አንዱ አቻ ሲጠናቀቅ 5ቱን የተሸነፉት ቡድኖች ወይም 5ቱ ግን የተሸነፉት ቡድኖች በወቅቱ የተሻለ ግስጋሴ በነበራቸው ቡድኖች ነው እና አሁን ስናነሳ አርሰናል የበለጠ አስፈሪ ቡድን ነው ብለን ልንናገር እንችላለን ማለት ነው። ግን ደግሞ ከአንድ ወር በፊት በካራቦ ካፕ ፍጻሜ ሲገናኙ ጨዋታውን ደግሞ ያሸነፈው ማንቸስተር ሲቲ መሆኑ የበለጠ ማንቸስተር ሲቲም እዚህ ጨዋታ ላይ ጨዋታውን የሚያሸንፍበት እድል ሊኖረዋል እንዲባል አስችሏል። እንግዲህ በወቅቱ አርሰናል በ9 ነጥብ ልዩነት እየመራ ነበረ። ባለፈው በቦርንመዝ መሸነፉ ግን ለአርሰናሎች አሁን እንደገና ማንቸስተር ሲቲን በሩን ከፍተው ወደ ፕሪሚየር ሊግ ዋንጫ ፉክክር ጋብዘውታል ማለት ነው። እንግዲህ ታሪክን ወደ ኋላ ስናይ ባለፉት ሳምንታት የተገኘው ግስጋሴ ከብዙ ዓመታት ታሪክ የበለጠ ዋጋ ሲኖረው ይታያል። ለምሳሌ ማንቸስተር ዩናይትድ በፈርጉሰን ስር ተከታታይ ጨዋታዎችን ወይም ተከታታይ ዓመታት አሸናፊ ቢሆንም በውድድር ዘመኑ መጨረሻ ላይ ግን ማንቸስተር ዩናይትድ የሆነ መንገዳገድ ያሳይ ነበር። በ2002-2003 የውድድር ዘመን ሁለተኛው አጋማሽ ዩናይትድ 13 ጨዋታዎችን ሳይሸነፍ በመጓዝ የአርሰናልን የ7 ነጥብ ልዩነት መሪነት ቀምቶ በወቅቱ ፈርጉሰን በሃይበሪ 2-2 ሲለያዩ ያሳዩትም ስሜት በትክክል ዋንጫው እኛው ጋር ነው የሚል አይነት ሀሳብ ያንጸባረቁበት ነበር። ከዛ በኋላ በእርግጥ አርሰናል የፕሪሚየር ሊጉን ዋንጫ ደግሞ እንደዚሁ በኢንቪዚብልስ ወይም ደግሞ አይበገሬ ሆኖ ያንን ዋንጫ ሲያነሳ ተመልክተናል ማለት ነው። አሁን አርቴታና ተጫዋቾቹም እሁድ ዕለት በኤትሃድ ስታዲየም የ6 ነጥብ ልዩነቱን ይዘው ሲሄዱ በሁለት የተለያየ ውጤት ዋንጫውን የማንሳት እድላቸውን የበለጠ ሊያሰፉ ይችላሉ። አንድም ጨዋታውን ካሸነፉ፣ አንድም ደግሞ ጨዋታውን ባቻ ውጤት ካጠናቀቁ ኦልሞስት ከማንቸስተር ሲቲ በላይ ሆነው ሊጉን የማሸነፍ እድላቸውን የበለጠ ያሰፋሉ ማለት ነው። ከዚህ በተጨማሪ
እሁድ ትልቅ ጨዋታ እንደሚሆን ምንም ጥርጥር የለውም ሲባል በዛ ጨዋታ ላይ ማሸነፍና ማሸነፍ ብቻ በሁለቱም ቡድኖች በኩል ስፔሻሊ ማንቸስተር ሲቲ ዋንጫውን ማንሳት ከፈለገ የግድ ያንን ጨዋታ አርሰናል ማሸነፍ ይጠበቅበታል። ለሁለቱም ክለቦች ትልቅ ትርጉም ያለው ጨዋታ ነው። ማንቸስተር ሲቲ የፔፕ ጓርዲዮላ የወደፊት እጣ ፈንታና የፋይናንሻል የደንብ ጥሰት ክሶች ጥርጣሬ ውስጥ ባሉበት በዚህ ወቅት የበላይነቱን መልሶ ማግኘት ይፈልጋል። ከአንድ ዓመት በፊት ሊቨርፑል ነበር ዋንጫውን ያሸነፈው። አርሰናል ደግሞ ከ2003-2004 በኋላ ዋንጫ አንስቶ አያውቅም። የእንግሊዝ ፕሪሚየር ሊግ ዋንጫን አንስቶ አያውቅም ድፍን 22 ዓመታት። እንግዲህ አሁን አርሰናልን እየደገፈ ያለ አንድ የ20 ዓመት ወጣት አርሰናል የፕሪሚየር ሊግ ዋንጫ ሲበላ አላየም። ኢቭን የ25 ዓመት ወጣት እንኳን አርሰናል ዋንጫ ሲበላ በፕሪሚየር ሊጉ አልተመለከተም። ስለዚህ ለአርሰናሎች በጣም ትልቅ ወሳኝ ጨዋታ ነው እና ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል ደግሞ በዚህ ፉክክር ላይ ምናልባት ቶፕ 4 ደግሞ ለመግባት የሚፎካከሩ ሌሎች ቡድኖች መሆናቸውን እንመለከታለን እና ከምንም ጊዜ በላይ በተለይ ይሄ ሲዝን እስካሁን ድረስ እንግዲህ ቅድም እንዳልኩ 380 ጨዋታዎች በአንድ ሲዝን ይደረጋሉ። ከነዚህ ጨዋታዎች መካከል እጅግ በጣም ትልቁ ሲዝን ዲፋይኒንግ የሆነው ጨዋታ ይሄ የኢትሃዱ የማንቸስተር ሲቲ እና የአርሰናል ጨዋታ ነው ማለት ነው እና ቅድም እንዳልኳችሁ ሁለት ቡድኖች በእንዲህ አይነት ወሳኝ ሰዓት 33ኛው ወይ 34ኛው ወይ 35ኛው ሳምንት ላይ እንደዚህ አንገት ለአንገት ተያይዘው ሲገናኙ መመልከት በጣም ብርቅዬ ነው፣ ሬር ነው። ውጤቱ ሁሉንም ነገር ይወስናል ባይባልም ነገር ግን ደግሞ ሜዳ ላይ የምናየው እንቅስቃሴ የሁለቱ ቡድኖች የሜዳ ላይ ፍልሚያ ግን ለጨዋታው የሚመጥነውን እንቅስቃሴ የምንመለከትበት ይሆናል ተብሎ ይጠበቃል ማለት ነው እና ቅድም እንዳልኩት በሁለት ትልልቅ ቡድኖች መካከል የሚደረግ ጨዋታ ብቻ ሳይሆን እንደምታውቁት ፔፕ ጓርዲዮላ እና አርቴታ አሁን ራይቫለር እየሆኑ መጥተዋል። ባላንጣዎች እየሆኑ መጥተዋል። የፕሪሚየር ሊግ ተፎካካሪዎች እየሆኑ መጥተዋል። በፊት ሰር አሌክስ ፈርጉሰን እና አርሰን ቬንገር፣ በፊት የርገን ክሎፕ እና ፔፕ ጓርዲዮላ እንደሚፎካከሩት ሁሉ ነው አሁን አርቴታና እንዲሁ ደግሞ ፔፕ ጓርዲዮላ እየተፎካከሩ ያሉት። ስለዚህ ነገሩ ቀላል የሚባል አይደለም። ይህ ጨዋታ እጅግ በጣም ትልቅ ፋክተር ያለው ጨዋታ ነው እና አርሰናል ወደ ኤትሃድ ሲሄድ ማንቸስተር ሲቲን አሸንፎ የነጥብ ልዩነቱን ወደ 9 ከፍ አድርጎ በቃ ሲዝኑ በእኔ እጅ ነው፣ ዋንጫውን ማነሳው እኔ ነኝ፣ 200 ምናምን ቀን ሊጉን መርቻለሁ፣ ከዚህ በኋላ ወደ ኋላ ምልበት አይነት ነገር የለም ብሎ ፕሪሚየር ሊጉን እንዲያረጋግጥ የበለጠ እድል የሚሰጠው ማንቸስተር ሲቲ ደግሞ የነጥብ ልዩነቱን የበለጠ ወደ 3 አጥብቤ አርሰናልን ጫና ውስጥ ከትቼ በመጨረሻም የሊጉን ዋንጫ ማነሳው እኔ ነኝ የሚልበት አይነት ውጤት ማስመዝገብ የሚፈልግበት ይሆናል እና እጅግ በጣም ትልቅ ጨዋታ ይሆናል። የሊጉ የፍጻሜ ጨዋታ የፊታችን እሁድ ምሽት ላይ የሚደረገው ጨዋታ ነው እና ስለዚህ ጨዋታ ምን ትላላችሁ? ማን ጨዋታውን ያሸንፋል? እግዚአብሔር ቢፈቅድ ቅድም እንዳልኳችሁ በኋላ ላይ ነገ ማለት ነው ምርጥ ትንታኔ ይዤላችሁ እመጣለሁ። ሰፋ ያለ ትንታኔ። ግን ይህን ጨዋታ ማን ያሸንፋል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እሁድ ምሽት የዓለም እግር ኳስ ተመልካች በሚሊዮን የሚቆጠሩ የእግር ኳስ ቤተሰቦች አይናቸውን ወደ ማንቸስተር ከተማ ኤትሃድ ስታዲየም የሚያዞሩ ይሆናል ማለት ነው።